ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬም እንደተለመደው በሪሱ ላይ እንዳያችሁት በሌላ ምግብ መጥቻለሁ። ቆንጆና ጣፋጭ የሆነ ለመስራት ቀላል የሆነ የብርቱካን ኬክ አሰራር ነው ዛሬ ይዤላችሁ የመጣሁት። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቀጥታ ወደ አሰራሩ። እሺ እኔ እዚህ ጋር የጨመርኩት እንደምታዩት አራት ከፍሪጅ ውጭ ያቆየሁት እንቁላል ነው። እንደዚህ በእንቁላል ወይም በኬክ መምቻ ማሽን በደንብ አረፋ እስኪወጣ አድርጌ እመታለሁ። በደንብ ቆንጆ አድርጌ ከዛ በኋላ ግማሽ ኩባያ ወይም አንድ ሁለተኛ ኩባያ ሱካር እጨምራለሁ ማለት ነው። ሱካራችን በዚህ መልኩ እንጨምራለን። ከዛ በኋላ ከሱካሩም ጋርም በደንብ አድርገን እንመታለን ማለት ነው። እንደምታዩት በጣም ቆንጆ ሆኖ የተስተካከለልኝ ነው። አረፋ እየወጣ እንደዚህ ሲሆን በጣም ቆንጆ ይሆናል። በኋላ ላይ ኬኩ ሲሰራ ኦቨናችን ውስጥ ስናስገባ ኩፍ ብሎ ይበስልልናል። ውስጡም ቆንጆ ሆኖ በዚህ መልኩ በደንብ ስንመታው ማለት ነው። ኬክ ስንሰራ እንደዚህ በማሽን በደንብ ስንመታ በጣም ቆንጆ ይሆናል። አንድ ማንኪያ የብርቱካን ፍቅፋቄ እጨምራለሁ። ከዛ አንድ ሁለተኛ ወይም ግማሽ ኩባያ ዘይት እጨምራለሁ። እንዲሁም አንድ ላይ ሁሉንም እመታለሁ ማለት ነው በማሽኑ እንደምታዩት። እባካችሁ ለቤቴ አዲስ ከሆናችሁ በዚህ አጋጣሚ ላይክ ማድረግ እንዳትረሱ። እናንተ ላይክ ስታደርጉ ሌላ ሰው ጋር ይደርስልኛል፣ ቪዲዮ ይታይልኛል ማለት ነው። እያያችሁት ላይክ ብታደርጉት ጥሩ ነው። ግን እያያችሁ ላይክ ሳታደርጉ የምትወጡ ሰዎች ምን አስባችሁ ነው? ለምን ላይክ አታደርጉ? እኔን ለመስራት ያበረታተኛል። ላይክ ብታደርጉልኝና ላይክ አድርጉልኝ እባካችሁ። በዚህ መልኩ ቆንጆ አድርገን ከመታነው በኋላ እንግዲህ ለእንቁላል ሽታ እንዳይኖረው ቫኒላ ትንሽ እንጨምራለን። ፓውደሩም ፈሳሹም ይሆናል። እና እዚህ ጋር የምታዩት ፍርኖ ዱቄት 2 ኩባያ እጨምራለሁ። አንድ ሾርባ ማንኪያ ቤኪንግ ፓውደር እጨምራለሁ ማለት ነው። ከዛ እና ደግሞ ትንሽዬ የሱካር ማንኪያ ቤኪንግ ሶዳ እጨምራለሁ ከዱቄቶቹ ጋር አንድ ላይ ማለት ነው። እኔ ዱቄቶቹን መጀመሪያ ዱቄቶቹ ስላችሁ ቤኪንግ ፓውደሩም ያው ዱቄት ስለሆነ ነው። ሁሉንም ነፍቼው ስላስተካከልኩት ነው እየጨመርኩ ያለሁት። ብትነፉት ታዘጋጁት አሪፍ ነው። ከዛ ሁሉንም አንድ ላይ እንደዚህ መክስ እናደርጋለን እስኪዋህድልኝ ዱቄቱ ማለት ነው። እንደዚህ ሁሉንም መክስ ካደረግን በኋላ እኔ እዚህ ጋር ቀጠነብኝ ሳየው ማለትም በኋላ ላይ ብርቱካን ጭማቂ ስለሚጨምርም ትንሽ ዱቄት ነሰነሳ አረኩበት ማለት ነው ትንሽ። ከዛ አሁንም ደግሞ መክስ አደርጋለሁ ሁሉን አንድ ላይ። እናንተ ያው በምትፈልጉት ያህል መስራት ትችላላችሁ። 1 ኩባያ ከግማሽ 2 ኩባያ እንደ ፍላጎታችሁ ማለት ነው። ከዛ ብርቱካን ጨምቄው አስተካክዬው ነበር። እዚህ ጋር 1 ኩባያ ዱቄቱን በጨመርኩት ኩባያ አንድ የብርቱካን ጁስ ጨመርኩኝ ማለት ነው። ከዛ ሁሉንም አንድ ላይ ሚክስ ካደረኩኝ በኋላ በቅድሙ ማሽን ሊጥ መምቻው በደንብ ለ5 ለ6 ደቂቃ ያህል እንመታለን ማለት ነው ቆንጆ አድርገን።
እንደዚህ የጓገለ እንዳይኖር ቼክ አድርጋችሁ በደንብ ከመታችሁ በኋላ ሁሉንም እንደዚህ ካደረግን በኋላ መጋገሪያችን ላይ ዘይት ትንሽ እንቀባለን። በኋላ እንዳይዝብን ዘይት ትንሽ ከቀባን በኋላ በመጋገሪያችን እንግዲህ እንጨምራለን ማለት ነው። ከዛ በኦቨን በ190 ወይም በ180 ዲግሪ ለ30 እስከ 40 ደቂቃ ማብሰል ነው። እንግዲህ ምንም አይከብድም። ከላይም ከታችም ማብራት አለብን ማለት ነው። ቆንጆ ያማረ ሆኖ ነው የበሰለልኝ። በጣም ነው የሚጥመው። በጣም ደስ የሚል ከለር ነው የወጣልኝ ማለት ነው። እዚህ ጋር እኔ በስቲክኒ እንደዚህ ማደርገው በኋላ ኩፕ እንዲልልኝ ማለት ነው። ወደ ላይ እንዲወጣልኝ ስለፈለኩት ነው። እንዲህ ስታደርጉት በነገራችን ላይ ማንኛውም ኬክ ስትሰሩት እንዲህ ብታደርጉት ይሻላችኋል ማለት ነው። ምክንያቱም ኩፍ ይላል በኋላ ስንሰራ። ይሄን የመሰላ ኬክ እንግዲህ በስተመጨረሻም ጋገር ነው። በጣም ቆንጆ ውብ ጣፋጭ የሆነ ኬክ ነው። ትወዱታላችሁ፣ ሞክሩት። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ። ባይ ባይ።